ፈዋሽ ማርያም ይሄው እግዚአብሔር ተነጥሎ ይሄው። እስቲ ይሄ ሰው ተሳስቷል በይ አፍሽን ሞልተሽ እስቲ ይሄ ሰው ተሳስቷል። ሁላችንም ታድነን፣ ሁላችንም ተፈውሰን እንብላችሁ እስካለ የጭንቅ አማላጃችን ኪዳነ ምሕረት፣ አዳኛችን ኪዳነ ምሕረት፣ ፈዋሻችን ኪዳነ ምሕረት ይሄው እኛ እንልም ትያለሽ በአውደ ምሕረት ላይ ፈዋሻችን ኪዳነ ምሕረት፣ ፈዋሻችን ማርያም እያለ ነው ያለው። ፈዋሽ ማን? ኪዳነ ምሕረት። ፈዋሽ ማን? ማርያም እያለ ነው ያለው። እስቲ ይሄ ሰውዬ ተሳስቷል በይን እስቲ፣ ተሳስቷል በይን እስቲ። ይወድልስጥሽ ተበትን እንትን ያላቀው ተሳስቷል በይን እስቲ። እኛ አንልም ፈዋሽ ማርያም ይሄው። ለምን ማትዩ? አይ ቅዱሳን ስለኛ እንደሚቆሙ ስለኛ እንደሚያማር እኔ ጠየኩሽ። ፈዋሻችን ማናት ነው ያለው? አይው ለሱ ስለሰው ግን በምንጭ የደረሰ በምንጭዋ ከደረሰች ሊል ይችላል። ስለዚህ ፈዋሽ ትባላለች። ፈዋሽ እግዚአብሔር ነው አልኩ እኮ ታለም ከተባለ ማርያም እሺ እግዚአብሔር ከሆነ ሌላ ፈዋሽ አለ? በቅዱሳን ላይ አድሮ ግን ይሰራል አልኩ። ሌላ ፈዋሽ አለ ወይ? አትደበቂ። ሌላ ፈዋሽ አለ ወይ? ከእግዚአብሔር ውጭ ሌላ ፈዋሽ አለ? ውጭ አዳኝ የለም። ከሌለ እስቲ ማርያም ፈዋሽ አይደለችም በይ አፍሽን ሞልተሽ አትይም። በሳለ አድሮ እግዚአብሔር ይሰራል አልኩ እኮ ነው። የእግዚአብሔር ስራ ልከው እኔ ስለ እግዚአብሔር አልጠየኩሽም። ማርያም በራሷ ፈዋሽ ናት ወይ? ፈዋሽ ማርያም አለ? ማንም ቅዱሳን በራሱ ፈዋሽ። እሺ ጨሩ እስቲ በይ አፍሽን ሙይና ልክ ይሄ ሰውዬ ፈዋሽ ያለው ስህተት ነው ማርያም ፈዋሽ አይደለችም በይ እስቲ። ስህተት ነው አይደለም? ለምን ስህተት የሚል በራሱ እኮ ይሄ ሰውዬም እኮ በራሱ አይደለም፣ በራሷ ብቻዋን ያለ እግዚአብሔር አይደለም ነው። ማንም ቅዱሳን ከእግዚአብሔር የተለየ ቅዱስ ሊባልም አይችልም። ከእግዚአብሔር ተለይቶ ቅዱስ የሚባል ነገር የለም። እግዚአብሔር የተለየ ቅዱስ የለም። ስለዚህ አይሽ ውሸትሽን ላሳይሽ። ይኸው ፈዋሽ ናት ይለናል ቤተክርስቲያን። ሁላችንም ታድነን፣ ሁላችንም ተፈውሰን እንብላችሁ እስካለ ፈዋሽ ናት። አንዴ ስለ የጭንቅ አማላጃችን ኪዳነ ምሕረት፣ አዳኛችን ኪዳነ ምሕረት፣ ፈዋሻችን ኪዳነ ምሕረት፣ ታምር የምትታሳየን ኪዳነ ምሕረት ለሳስ ያነዘ እግዚአብሔር አላለም። አንድ እግዚአብሔር የሚል በአንደበቱ የለም። ፈዋሽ ማናት? ኪዳነ ምሕረት። አዳኝ ማናት? ኪዳነ ምሕረት። አንድ ማለት ነው። ታምር አሳየዋ ማናት? ኪዳነ ቅድም በእግዚአብሔር ቃል ውስጥ ፈለግናት አለች። እቺ ኪዳነ ምሕረት የለችም። ሲጀም ኪዳነ ምሕረት ራሱ የምትባል ማርያም የለችም በእግዚአብሔር ቃል ውስጥ። ኪዳነ ምሕረት የተባለች የለችም። የምህረትን ኪዳን ያገኘነው በኢየሱስ ነው እንጂ በማርያም አይደለም። ማርያም አንድም ቦታ ላይ ኪዳነ ምሕረት አልተባለችም፣ የለችም። የኪዳን ምህረት ያገኘነው በክርስቶስ ኢየሱስ ነው እንጂ በማርያም አይደለም። ፈዋሽ የምትባል የለች። ወገኖች እንደዚህ አይነት ትምህርት አጋንንታዊ ትምህርት ነው። ምንጫቸው አጋንንት ነው። አየ ሰው ኪዳነ ምሕረትን ተስፋ እንዲያደርግ አይገባትም። ኪዳነ ምሕረት የሚለው ስም ከዚህ በኋላ ማርያም እያልኩ ነው የምጠራው ማለት ነው። እግዚአብሔር ለሰው ልጅ ሲያድግ ይሄ ሰው ልጅ ሲያድግ ሳይድንግል ማርያም ተወልዶ ነው አዳነን። እግዚአብሔር ለምን ዝም ብሎ ሳይወለድ ማዳን አይችልም ወይ ለሚለው ጥያቄ ትመልስልኛለህ? እግዚአብሔር አምላክ ዝም ብሎ በሰማይ ሆኖ የሰው ልጅ ማዳን ይችላል ወይስ አይችልም? መልስልኝ። የእግዚአብሔር የማዳኛው መንገድ በዚህ ወይ ስለሆነ የእግዚአብሔር ማዳኛው መንገድ ቆይታል። የእግዚአብሔር የማዳኛው መንገድ ይሄ ስለሆነ ለኃጢአት ምን ያስፈልጋል? ደም ያስፈልጋል። ስለዚህ በክርስቶስ ኢየሱስ ደም እኛ ሁላችንም ድነናል። የእግዚአብሔር የማዳን መንገድ ይሄ ነው የተጻፈልን። በዚህ በእግዚአብሔር ሰው መሆን አይችልም። ዝም ብሎ ራሱ መቼ ሁሉን አራጊ ነው። ሰው ሆኖ እንደዚህ ሰው ነኝ ብሎ መምጣት አይችልም ወይ? መወለድ ምን ለምን አስፈልገው? ሁሉ አስረዳኝ። ማለት ከድንግል ማርያም ተወልዶ እኛን አዳነን። እግዚአብሔር አምላክ ሰውን ለማዳን ይሄ ሁሉ ፕሮሰስ ለምን አስፈልገው? ዝም ብሎ ማዳን አይችልም በሚለው እስኪ አስረዳኝ። አሁን አንተ ቅዱሳንን ሁሉ ስለማትቀበል የቅዱሳን ምልጃ ተቀበል፣ ሁሉን ነገር አትቀበልም። የእግዚአብሔር ስራ
እየተቃወምክ እስከሆነ ድረስ ይሄን አስረዳኝ። ለምን ነው እግዚአብሔር አምላክ ለመወለድ ተወልዶኛል ሊያድን የፈለገው? እሺ ላሳይሻ። ከእግዚአብሔር ቃል እናድርገው። የእግዚአብሔር ቃል ምን እንደሚል ላንበብልሽ። የጠየቅሽው ጥያቄ ባይዘው ከቅዱሳን ጋር ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። ከቅዱሳን ጋራ ምንም አይገናኝም። አሁን የጠየቅሽኝ ስለ እግዚአብሔር የማዳን ስራ ነው እንጂ ስለ ቅዱሳንና ስለ ጻድቃን ምንም የሚገናኝ ነገር የለው። መደበቂያ እንዳይሆንሽ። ማዳን ይችላል በሁሉም ለማለት ነው። አንድ አሁንም ያዳነን ራሱ ነው እንጂ በሰው አይደለም። እግዚአብሔር ያዳነን እኮ ራሱን ያዳነን ነው። አዎ ስለ ራሱ ነው ያዳነን። አሁን አዳኝ ማርያም የለችም። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚሁም ሁሉ ኃጢአት ላላደረጉት ሞት ስለ ሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። የእግዚአብሔር የማዳን ሐሳብ ማርያም ጋር ድንገት ሲደርስ የመጣ እንዳይመስልሽ አይደለም። አስቀድሞ እግዚአብሔር አስበዋል። ሰው ሲወድቅ ይሄው የእግዚአብሔርን ሐሳብ ነው የሚናገረው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች በዛ። ቁጥር 16ን መደም አድምጪኝ። አንድ ሰው ኃጢአትን በማድረጉ እንደሆነ መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። እግዚአብሔር የማዳኑ ስራ የሰራው በልጁ በክርስቶስ ኢየሱስ አስቦ ስለመሆኑ ማየት ይገባናል። እግዚአብሔር ከሚያደንበት የማዳን መንገድ መካከል አንዱ የመረጠው ይሄንን መንገድ ነው። ለምን? ቁጥር 17 በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋውን ብዛትና የጽድቁን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እሺ፣ በአዳም ምክንያት የገባው ያ ሞት በአንዱ በኩል መውጣት ነበረበት። አይሽ፣ በሰው ምክንያት የመጣው ያ ሞት በሰው ምክንያት ወጣ። ይሄ ማን? አምላክ ሰው ሆኖ በአንዱ በደል ሁላችን ሞትን፣ በአንዱ መታዘዝ ደግሞ ሁላችን በሕይወት ነገስን። የገባው በአንዱ በደል ምክንያት ነው፣ የወጣው ደግሞ በአንዱ መታዘዝ ምክንያት ነው። ይሄው ቁጥር 18 ነው። እንግዲያስ በአንድ በኩል በደል ምክንያት ፍርድ ለኩነኔ ለሰው ሁሉ እንደመጣ፣ በማን? በአንዱ በአዳም ኩነኔ የመጣብን ፍርድ የመጣብን፣ እንዲሁም በአንዱ ጽድቅ፣ ሃሌሉያ፣ በማን? በክርስቶስ ኢየሱስ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አየሽ፣ እግዚአብሔር አምላክ አዎ የተአምራት አምላክ ነው። አዎ ተአምርን ማድረግ ይችላል። ለእግዚአብሔር ቀላል ነው። እግዚአብሔር ደግሞ የምን አምላክ ነው? የፕሪንሲፕልም አምላክ ነው። የፕሪንሲፕል አምላክ ነው። እግዚአብሔር የፕሪንሲፕል አምላክ ነው ስንል አንዱ በሰራው ኃጢአት ምክንያት ያ የሰራው ኃጢአትና በደል ያንን በደል በምንድን ነው የሚያስወግደው? በሕግ የመጣውን ያንን ጽድቅ ያንን ኃጢአትና በደል በማን ተቆጥሮ ነው? በክርስቶስ ኢየሱስ ላይ ተቆጥሮ ነው። ሰው ለምንድን ነው ኢየሱስ የሆነው? እግዚአብሔር ባወጣው ሕግ ላይ ፕሪንሲፕሉ ላይ ተገዢ ስለሆነ ሞትን ትሞታለህ አለው። ስለዚህ ሕግ ካለ ይሄ ሰው ሞቷል ማለት ነው። ኢየሱስ ክርስቶስ መጣና የዚህን በደለኛ የእግዚአብሔርን ሕግ የጣሰውን ያንን ሰው
ሞት ሞተ። የማንን? የእሱን። ምክንያቱም ዛት ዘ ፕሪንሲፕል እግዚአብሔር ቃሉን የተናገረው ይሄ ነው። ይሄንን በበላህ ቀን ምን ታደርጋለህ አለ? ሞትን ትሞታለህ። ባለመታዘዝ ሞተ። እሱ ብቻ አይደለም፣ የእሱም ልጆች አብረው ሞቱ፣ ከእግዚአብሔር ተለዩ። ሞት ነገሰ በምድር ላይ። ይሄ ሞት ሊወጣ የሚችለው በምንድን ነው? እሱ የእሱን ሞት እሱ ሞተ። ክርስቶስ ኢየሱስ በመስቀል ላይ ጌታ የሞተው ስለ ራሱ ኃጢአትና በደል አይደለም፣ ስለ ሁላችን ስለተሸከምነው ሞት ነው ጌታ የመጣው። ስለዚህ ይሄ ባለመታዘዝ ሲሞት፣ ይሄ በመታዘዝ አዳነን። አንዱ አዳም በበደል በኃጢአት ከእግዚአብሔር በመራቅ ያመጣውን ሞት አንዱ በመታዘዝ ለእግዚአብሔር ፈቃድ በመኖር አዳነን። ለፕሪንሲፕሉ እግዚአብሔር ተገዝቷል። ጻድቅ ፈራጅ ነው እግዚአብሔር። ምንድነው? ጻድቅ ፈራጅ ነው። እሺ፣ ጻድቅ ፈራጅ ነው። ጻድቅ ፈራጅ ስለሆነ አራራለትም ለልጁ። ስለ ሁላችን ኃጢአትና በደል ኢየሱስ ክርስቶስ ምንድነው ያደረገው? እኔና አንቺን ተክቶን ነው የሞተው። ስለ ራሱ ሕግ ሲል ማለት ነው፣ ስለ ፕሪንሲፕሉ ሲል ማለት ነው። ኢየሱስ የኛን ሞት ነው የሞተው። አሁን ዳኒ ጥያቄ እየጠየቅኩ አልገባም፣ አልተገናኘንም። የኛን ሞት? አዎ የኛን ነው። እኔ እኮ ለምን መወለድ አስፈለገው የሚለውን ታብራራልኛለህ እንጂ ክርስቶስ ለምን ሞተ፣ ክርስቶስ ለምን እንደዚህ አለ አይደለም ያልኩት። ግን አልገባሽም? ለምን እንደሞት አሁን እስካሁን አብራርቸው ለምን ኢየሱስ እንደሞተ አልገባሽ? ኖ እሱ አይደለም ጥያቄ እኮ። ለምን እንደሞተ እኮ አይደለም ጥያቄ። ጥያቄው እንደሱ እኮ ለምን ሞቶ ለምን እንዳዳነን አልገባሽም ወይ? ገብቶኛል። እንቶ ለምን እንዳዳነን ገብቶሻል ማለት ነው። አይሽ ሞቶ ያዳነን እግዚአብሔር ጻድቅ ፈራጅ ስለሆነ ነው። አይሽ ኃጢአተኛን በደለኛን ዳይሬክት ሄዶ ማዳን አይደለም የሚኖርበት፣ ጻድቅ ፈራጅ ነው። ለምን? ኃጢአት ካለ የኃጢአት ደሞዝ ምንድነው? ሞት ነው። እግዚአብሔር ጻድቅ ፈራጅ ነው ካለን ኃጢአተኛን የግድ መቅጣት አለበት። ኃጢአተኛ መሞት መቻል አለበት። አሁን እሱ ያመጣበት መሰረቱ ዋናው ነገር ምንድነው መሰለህ? ቅዱስ እግዚአብሔር ተመለሰልሽ እኮ ያብራራው መጽሐፍ ቅዱስ ውስጥ ያለውን ነው። ምንም ነገር እኮ እኔ የጠየኩን ጥያቄ እኮ ልትመልስልኝ አልቻልክም። ለዛ ነው እግዚአብሔር ለማዳን ደግመሽ ሳይመለስልሽማ መሄድ የለብሽ። ለምንድን ነው ድንግል ማርያም ፈወሰ፣ ቅዱሳን ፈወሱ ስንል ከራሳቸው እንዳደለ በእግዚአብሔር ኃይል ነው እንደሚሰሩ ነው ለመናገር። እሱ እግዚአብሔር ለማዳን ሰውን ለማዳን ምን ያገናኘዋል? ከኢየሱስ የማዳን ስራ ጋር የማርያም አሁን ትፈውሳለች ብለሽ ማመንሽ ምን ያገናኘዋል? ታለ ምንም እኮ ያገናኘው። አይ ያገናኘውበት ምክንያቱ እግዚአብሔር ለምንድን ነው ራሱ ምን ያገናኘዋል እኮ ማገናኘቱን ነግሬህ ነው። እግዚአብሔር አምላክ ሰውን ለማዳን በሌላም በአንድም በሌላም ያድንሃል። በቅዱሳን ላይ ጻድቅ ፈራጅ ስለሆነ አልኩሽ። ጻድቅ ፈራጅ ስለሆነ እግዚአብሔር ጻድቅ ፈራጅ እኮ አሁን የሚሰራ ኃጢአተኛን ለማዳን ኃጢአተኛን ዝም ብሎ አይደለም የተቀበለው። ኃጢአተኛ መሞት አለበት፣ በደለኛ መሞት አለበት። እግዚአብሔር ጻድቅ ፈራጅ ስለሆነ በባህሪው አየሽ፣ የሁላችን ኃጢአትና በደል በማን ላይ ያኖረ? በክርስቶስ ላይ ያኖረ። ዳትስ ዋይ ኢየሱስ ሰው ሆኖ ስለኛ የሞተው። እግዚአብሔር በባህሪው ጻድቅ ፈራጅ ነው። ያ ጻድቅ ፈራጅ የሆነው እግዚአብሔር ኃጢአተኛን ዝም ብሎ አይደለም የተቀበለው። ጻድቅ ፈራጅ ስለሆነ በሕግ ፊት ቆይ አንዴ አርምጪ ይጠቅምሻል ታዲያ። እግዚአብሔር ጻድቅ ፈራጅ ስለሆነ በሕግ ፊት ሰው ሲቀርብ ሰው ሕግን ጥሷል፣ ኃጢአት ሰርቷል፣ በድሏል። ይሄ ኃጢአት የሰራው ሰው እንዲድን ምን አደረገ ስትይ የሁላችንን ኃጢአትና በደል በእርሱ ላይ አኖረ። ስለመተላለፋችን ይሄው ከእግዚአብሔር ቃል አንፃር ላሳይሽ። የእግዚአብሔር ቃል ግልጽ የሆነ ትምህርት ነው ያለው። ጻድቅ ፈራጅ የሆነው እግዚአብሔር እኔና አንቺን ለማዳን ነው ሰው የሆነበት ምክንያት እሱ ነው። ሌላ ምክንያት የለበትም። የኛን ኃጢአት በደል የሚሸከም ሳምበዲ መኖር ስላለበት
ለምን ሰው ሆነ አይደለም ጥያቄ እኮ እሱ ገብቶኛል። እግዚአብሔር ሰውን በአንድም በሌላም ያድናል እያልኩ ነው እሱን ያመጣሁበት እንጂ እግዚአብሔር ሰው የሆነበት ምክንያት ጠፍቶኝ አይደለም። በአንድም በሌላም አይደለም እኮ እግዚአብሔር አሁንም ይሰራል እያልኩ ነው። አሁንም በቅዱሳን ላይ አድሮ ይሰራል። የቅዱሳንን ምልጃ ለምን የምትቃወሙ? በማርያም ላይ አሁን እንደሚሰራ በማርያም ላይ አሁን እንደሚሰራ ማስረጃ አስጭኝ። ግድ በማርያም ላይ አይደለም። መጽሐፍ ቅዱስን እንግዲህ ሁሉን ነው የምንረዳ አይደል? ስለዚህ በማርያም ላይ አሁን እምነትሽ በማርያም አንድ ዳኒ ቆይ ግዴታ ማርያም ሚውት አድርገህ ብራስ ቆይ እኔ ጋር እንቀጥ ችግር የለም። አንዴ ጥቅስ አንብብልኝ፣ ይሄን አስረዳኝ። ኦኬ አንዴ ይሄን አንብብ አስረዳኝ። ማን ተዋሹ? ኦኬ ይሄን አንብብልኝ ከይቅርታ ጋር ምን ላንብብልሽ? ሁለተኛ ነገሥት 13 ላይ ስለ ኤልሳ ሞቷል። እንግዲህ ኤልሳ ሞታ ከሞተ በኋላ ግን የእሱ አጽም ሙታን እንዳስነሳ እናነባለን። ከዚህ ላይ ፈዋሹ ኤልሳ ነው ወይስ እግዚአብሔር ነው የሚለውን ላንብብልሽ። ሁለተኛ ነገሥት እሺ፣ ሁለተኛ ነገሥት 13 እሺ ኤልሳም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎቹም አንድ ሰው ቆይ ሚታ ጠይቀሽኛ ነኛው ማስረዳሽ። ሰዎቹም አንድ ሰው ሲቀብሩ አደጋ ጣዮቹን አዩ። ሬሳውንም በኤልሳ ያንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ሃሌሉያ። አሁን በደምብ ስሙ። እዚህ ጋር ኤልሳ አለ የለም? ኤልሳ ማለት አጥንት ማለት አይደለም። ሞቷል። ቆይ ፈስለ እንግባባ። ቆይ አሁን መስማት ነው ያለብሽ። በቃ ጠይቀሽኝ። አሁን አንቺ አሁን ሚዩት ነው የምታደርጊው። የጠየቀ ሰው ይሰማል ታለ። አይዞሽ። ይሄ ጥቅስ እናንተ የምትጠቅሱት አይደለም። ኦኬ፣ የእግዚአብሔርን አዳኝነት የሚያሳይ ጥቅስ ነው። ለምን ኤልሳ የለም? ምን አድርጓል ኤልሳ? he is dead ሞቷል። የኤልሳ አምላክ ግን ታምራት መስራት ሲፈልግ አሁንም በአጥንት ይሰራል። በማን አጥንት ነው የሰራው? እታችሁን ብራዘር፣ በማን ሰራ እግዚአብሔር? አዎ በማን? በኤልሳ አጥንት። እግዚአብሔር በሌላ ነገር አይሰራም፣ በፈለገበት ይሰራል። የሚከለክለው የለም። ጉዳዩ ስለ ኤልሳ አይደለም ማለት ነው። ኦኬ፣ ጉዳዩ ስለ ኤልሳ አይደለም። ለምን? የኤልሳ ጉዳይ አክትሞለታል። ከመቃብር በታች ነው። እንኳን ሌላ ሰው ሊያድን ቀርቶ ኤልሳ ራሱ አንቀላፍቷል። ከመሆን ጋይስ ራሱ ምን አድርጓል? አንቀላፍቷል፣ ሞቷል። ስለዚህ ተጽፎ የምናገኘው የኤልሳ መቃብር ቆይ የጠየቀ ሰው ይሰማል። አንቀላፍቷል። ማን? ኤልሳ። ለሌላ ሰው የመዳኛ ምክንያት መሆን ይችላል? አይችልም። ራሱ ሞቷል። የሞተ ሰው ነው። ባይዘዌ የሞተ ሰው ነው። ለሌላ ፈውስ መሆን የሚችል ሰው አይደለም። ቢሆን ኖሮ ኤልሳ በራሱ ሰውን ማዳን ቢችል ኖሮ ኤልሳ ራሱን ያስነሳ ነበር። ይሄው መጽሐፉ ሲጀምር ምን ይለናል? ኤልሳም ሞተ። ብራዘር ሞተ እኮ ነው እያለ ያለው። በቃ አንቀላፋ፣ ሄደ፣ ከምድር ተሰናበተ። ግን አንድ አለ በኤልሳ ላይ የሚሰራ ዛሬም ያልሞተ፣ ዘመናት ተቆጥረዋል፣ ግን አሁንም የሚዋጋ አሁንም ኃያልነቱን ታላቅነቱን የሚያሳይ ጌታ ግን አለ። እሱ ጌታ ምን አደረገው? በኤልሳ አጥንት አስነሳ። እግዚአብሔር በአጥንት መጠቀም አይችልም? ይችላል። ለእግዚአብሔር በህይወት ያለም ሰው የሞተም አጥንቱ ለሱ እኩል ነው። ጉዳዩ ማን ነው የሚያድነው? እግዚአብሔር ነው የሚያድነው። አዳኙ ማን ነው? በዚህ ክፍል ላይ ያዳነው እግዚአብሔር። ኤልሳማ የለም እንጅሩ ብራዘር፣ አንቀላፍቷል፣ ሞቷል። እንኳን ለሌላ ሰው ሊተርፍ ቀርቶ ለራሱ እንኳን አልተረፈም። ሞቷል፣ አፈርን ቀምሷል፣ አጥንቱ ቀርቷል። መቼስ ይሄ አጥንት ኤልሳ ነው አትይንም? አጥንት ማለት ኤልሳ ማለት ነው አይደለም። ይሄ አጥንት ምንድነው? እሱ አጥንት ነው፣ የበሰበሰ አፈር የበላው
እታለ በሱ መሰረት እስካትረዳ ዝም ብለህ አሁን የኤልሳን ማጣጣል ሳይሆን ኤልሳን እንድታጣጥለው አላጣጣልኩ። እንዴት አለ የት የማጣጥለው? ይሄ አጥንት ኤልሳ ነው ሞቷ በስብሷል ማለት ነው። እግዚአብሔር እኔ የሕያዋን አምላክ ነኝ ይላል አይደል? ያዕቆብ አይዞሽ እታለ ቸገር የለም። የእግዚአብሔርን ቃል አትካድዋ እየካድከው እኮ ነው። ይሄ አጥንት የአብርሃም የይስሐቅ አምላክ ነኝ የሕያዋን እየተግባባን እንሄዳ ይሄ አጥንት እኮ እንድንግባባ እታለም ይሄ አጥንት ኤልሳ ነው እና የማን ነው? ይሄ አጥንት ኤልሳ ነው የማን የኤልሳ አጥንት የማን አጥንት ነው? እኔ የጠየኩሽ ይሄ አጥንት ኤልሳ ራሱ ነው ወይ ነው ያልኩሽ። የኤልሳ አጥንት ነው በመጽሐፍ ቁማ አስረዳኝ። እኔ የጠየኩሽ የማን አጥንት ነው አላልኩሽም። እታለም ተደማመጫ ይሄ አጥንት ኤልሳ ነው ወይ? ኤልሳ ማለት ይሄ አጥንት ነው? አዎ የኤልሳ አጥንት ነው እንዴ? የኤልሳ አጥንት ማለት ኤልሳ ማለት ነው? አዎ ነው። ሌላ ምንድን ነው? ኤልሳ ማለት ነው። ኧረ አንቺ ኤልሳ ማለት ሰው ማለት ቆይ አንዴ ሰው ማለት ምን ማለት እንደሆነ አልገባሽ። ሰው ማለት አጥንት ማለት አይደለም። አንድ ሰው ሲሞት ምንድነው የምንለው? ወዲያው ነው በስሙ እኔ ሳወራ አትደረቢ። ይሄ ቅዱስ አይደለም እኮ ታጣጥለው ሕያው ናቸው። በሱ አስረዳኝ። እኔ ሕያው አይደለም ምን ይላል? ሞተ። አንድ ዳኒ እንግባባ። በመጽሐፍ ቅዱስ የምታማኝ ነህ አይደለ? ቆይ እስኪ እንግባባ። ሞተ ይላል። ቆይ የታለ ምን ይላል? እግዚአብሔር አምላክ የምን አምላክ ነው? አስረዳኝ። እግዚአብሔር አምላክ የምን አምላክ ነው? ሞተ ይላል። እታለም ዳኒ እግዚአብሔር አምላክ የምን አምላክ ነው? የሙታንም የሕያዋንም አምላክ ነው እግዚአብሔር። የሕያዋን አምላክ ነኝ ይላል። ሕያዋን አምላክ የሙታንም የሕያዋንም አምላክ ነው እግዚአብሔር። አብርሃም የሙታንም የሕያዋንም አምላክ ነው። ቆይ እስኪ እንግባባ ወይ አንቺ አውሪ አታጣጥለው። አስረዳኝ በደንብ ምንድነው? እስቲ ንገሪኝ። ምንድነው ያጣጣልኩብሽ? ሙቷል በስብሷል እያልክ እኮ ነው። ሙታ በስብሷል። አዎ በስጋው በነፍስ ግን ሕያው ነው። በስብሷል። አሁን እያወራን ያለነው ስለ ነፍስ አይደለም። ቆይ አትደበቂያ። አሁን ስለ ኤልሳ አጥንት ስታወሪ ስለ ነፍስ ነው እያወራሽ ያለሽው። እግዚአብሔር አምላክ ስለ ያዕቆብ ስለ ይስሐቅ ሲያወራ ስለ ነፍስ እዚህ ጋር ነው። የት ነው የምትደበቂው? ታለም እዚህ ጋር ነው እያወራሽ ያለሽው እኮ። ካልተደበቅሽ ይኸው እያወራሽ ያለሽው ይሄ አጥንት ነፍስ ነው። በስብሷል ይላል። ከሱ ላይ በስብሷል ይላል። በስብሷል አጥንት ታዲያ አጥንት ሳይበሰብስ ነው የሚቀመጠው? ኖ አሁን ይኸውልህ መጽሐፍን ማጣጣል ሳይሆን ስትሬት አላጣጣልኩትም። መበስበስ ነው። ይኸው የኤልሳማ አጥንት ነው። ታለም ስጋው አይደለም የሚለው። አጥንቱ ለምን ፈወሰ? መልስልኝ። አጥንቱ ለምን ፈወሰ ተብሎ ተጻፈ? እግዚአብሔር መፈወስ ሲፈልግ አጥንትን መጠቀም ሊችል ይችላል። ማንም የሚከለክለው የለም። እግዚአብሔር ማንኛውም አጥንት አልተጻፈም። ማንኛውም አጥንት አድሮ እግዚአብሔር ከአጥንቶች መካከል በአጋጣሚ ከአጥንቶች መካከል እግዚአብሔር የተጠቀመው የኤልሳን ነው። እንደሱ ሚላምጣ እዚህ መካከል እንደ ቅዱሳን ያልሆኑትን አጥንቶች ላሳይሽ እኔ እዚሁ ጋር ነኝ። አይዞሽ መበርታት ነው ያለብሽ። ቆይ አሁን አትደረቢ። እንደዚህ ስናወራ ይሰለቻል። አንዴ ሚውት በቃ የጠየቀ ሰው ይሰማል። ይሄው ሰዎቹም አንድን ሰው ሲቀብሩ አደጋ ጣዮች አዩ። ኦኬ ሰዎቹም አንድን ሰው ሲቀብሩ አደጋ ጣዮችን አዩ። በየዓመቱ የሚመጡትን ደነገጡና ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሞቷል፣ ተቀብሯል፣ አጥንት ብቻ ነው የቀረው፣ ስጋው በስብሷል። ኦኬ ጣሉት። እዛው ሲጥሉት ኢንቴንሽናሊ ሰውየውን ለማስነሳት ብለው አይደለም። እዚህ ኤልሳ አጽም ውስጥ ጠለ ነው ይነሳ ብለው አይደለም። ደንግጠው ነው ያደረጉት። እግዚአብሔር ግን እነሱ ደንግጠው ባደረጉት ነገር ውስጥ ተአምር ሰራ። ለምን? እግዚአብሔር የተአምራት አምላክ ስለሆነ። ተአምራት አምላክ ነው እግዚአብሔር። ኤልሳ አለ በዚህ ሰዓት ላይ የለም። ምን አድርጓል ይላል? ሞቷል። ስጋውስ በስብሶ አጥንት ነው የቀረው።
ይሄ የኤልሳ አምላክ ዛሬ ግን አለ። ተአምር መስራት ሲፈልግ በኤልሳ አጥንት ተአምር ሰራ። አለቀ። ይሄ የሁል ጊዜ ፕሪንሲፕል ነው አይደለም። ከዚህ ሰዓት በኋላ የኤልሳ ፈዋሽ ነው ብላችሁ እየሄዳችሁ የሞተ ሬሳ የኤልሳን አጥንት አስነኩ የሚል ትምህርት የለም። ለምን? እግዚአብሔር መፈወስ የፈለገው አንዴ ነው። ያንን ተአምር አድርጓል። ከዛ ውጪ ይሄንን አጥንት እያስነኩ ሰው ፈወሱ የሚል የመጽሐፍ ቅዱስ ትምህርት የለም። ኤልሳ እኮ አጥንቱ አሁንም ብትፈልጉ ታገኙ ይሆናል። ይሄ የኤልሳ አጥንት አሁን ሰው ይፈውሳል? በጭራሽ። ከዛ በኋላ የሞቱ ሰዎች የሉም በእስራኤል? አረ ነፋሉ። እነኚህ ሰዎች ሄደው ተፈውሰዋል? አልተፈወሱም። አጥንቱ እኮ አለ። አጥንቱ አለ። አጥንቱ እያለ ለምን ሄደው አላስፈወሱም? አጥንቱ ፈዋሽ ስላልሆነ በባህሪ አጭር እኮ ነው። አዎ በቅዱሳን ሩ እግዚአብሔር ይሰራ ብለህ ለምን አታልፈውም? ምንም ነገር እኮ ሌላ ማስረጃ በየት ነገር እዚህ ጋር ቅዱሱን አሳየኝ። ቅዱሱማ ሞተ እኮ ኤልሳ ቅዱስ ነው። ይሄ አጥንት ይሄው ይታይሻል። ሞተ። ይሄ አጥንት ነው። አትደባልቂ። ኤልሳማ ሞቷል። he is a person። አሁን ያለው አጥንት ነው። አጥንቱ ሕያው ነው ወይ? ይኸውልህ ሰው ልጅ እኮ በነፍስም በስጋም ኤልሳን አግኝተው ችግር የለም። ኤልሳን እንደዚህ ነው የምናወራው። አሁን ጠይቅሻለሁ፣ አንቺ ትመልሽኛለሽ። ኤልሳን አግኝተውት ነው የፈወሳቸው? እግዚአብሔር አብለስልህ ነው ዋናው ጥቅስ ያመጣው ዋናው መሰረቱ። ኤልሳን አግኝተውት ነው ወይ የፈወሳቸው? ላይ አድሮ እንደይሰራ ነው ያመጣውልህ። ኤልሳን አላገኙትም። በመቃብሩ ላይ ነው እግዚአብሔር ኤልሳ አለ ወይ ስልሽ የለም አልሽኝ። ይሄው ልጻፍልሽ። አይሽ ኤልሳ አለ የለም ታለ። ክብር ለእግዚአብሔር ይሁን። የለም ኤልሳ የለም። ኤልሳ በዚህ ሰዓት ነው ያለው። በመቃብር ውስጥ ነው አሁን ኤልሳ ያለው። እሱም እኮ እየተናገረ በኤልሳ መቃብር ጣሉት ነው። በመቃብር ውስጥ ነው ወይ እግዚአብሔር ያለው? ኤልሳ ያለው ወይ? ለነግባባ ምንም አንቻልም። አምነህ ለምን አትወጣም? ዝም ለምንና አዎ እግዚአብሔር አለ በቅዱሳን ላይ ይሰራል። አንቺ እየተጠየቅሽ እኔ ምኑን አምነዋለሁ? እኔ እየጠየቅኩሽ ነው ያለሁት። እኔ እየጠየቅኩሽ አንቺ ምኑን አምነዋለሁ? እኔ አንቺ ነሽ እኮ የጠየቅሽው። ኤልሳ አለ ወይ? እግዚአብሔር የሕያዋን አምላክ ነው አልኩት። ቅዱሳን ሞቱ። ኤልሳ በመቃብር ውስጥ የሕያዋን አምላክ ስለሆነ እግዚአብሔር፣ እኔ ጠየቅኩሽ ስለ ኤልሳ ነው። እግዚአብሔር ጋር ሄደሽ አትደበቂ። ኤልሳ አሁን በመቃብር ውስጥ አለ ወይ? የለም ታለ። የለም ኤልሳ በመቃብር ውስጥ የለም። በመቃብር ውስጥ ያለው ምንድነው? እሱ ካልሽኝ የኤልሳ አጥንት ኤልሳንና አጥንቱን ለይ። የኤልሳም አጥንት ነው የሚለው ባይዘው ኤልሳን ለምንድነው የኤልሳን ስም ያስገባው አልኩ እኮ ነው። አጥንቱን ዝም ብሎ ለምን አላለም? የማንኛውም አጥንት የሚፈውስ ከሆነ የኤልሳን ስም ለምን አስገባው? እዚህ ጋር ስሙን ለምን ጣፈ ነው? እሱ ላይ እስኪ መልስልኝ። ስሙን ለምን ሊያስገባ የኤልሳን አይዞሽ እህታለም እንዴ አይዞሽ አትበልኝ። አሁን ቆይ እህታለም አይዞሽ እህታለም ይኸው በደምብ ስሚ አሁን ይኸው ኤልሳ መሞቱን ነው የነገረሽ የእግዚአብሔር ቃል። በቃ ሞቷል ኤልሳ ድብን ብሎ ሞቷል። ኤልሳ ከሞተ በኋላ ግን በኤልሳ ላይ ይሰራ የነበረ እግዚአብሔር ቀጥሏል። እሱን ነው የሚያስረዳን መጽሐፉ። የኤልሳ አምላክ ኤልሳ ስለሞተበት ተስፋ ቆርጦ በቃ ከዚህ በኋላ ታምራት አላደርግም የሚል አምላክ አይደለም የኛ አምላክ። ኤልሳ ሞቷል፣ አዎ። አጥንቱ ብቻ ቀርቷል፣ አዎ። በኤልሳ ይሰራ የነበረ ያ አምላክ ግን ምን አድርጓል? ቀጥሏል። ሂካን ይሰራል፣ ያደርጋል፣ ይችላል። እግዚአብሔር ማድረግ ስለሚችል አይሽ የሞቱት አየሽ፣ ማርያም ሞታለች፣ አንቀላፍታለች። አሁን መቃብሯ ጋር ብትሄጂ አጽሟን ነው የምታገኘው። የማርያም ላይ ግን ቆይ እየተመለሰልሽ ነው። ክህደት ላይ ነሽ ያለሽው። እኔ ግን መልሰዋለሁ። የምትጠይቂው ጥያቄው ለኔ ለወንጌል እውነት በር ይከፍትልኛል እታለም። እሺ የለወንጌል እውነት በር ይከፍትልኛል። አይሽ ኤልሳ ሞቷል፣ ማርያም ሞታለች፣ አንቀላፍታለች። አሁንም አጽሟ ነው የምታገኘው። ሄደሽ መቃብሯ ላይ ብታገኚ የተረፈ ነገር የላትም። በማርያም ግን ይሰራ የነበረ አምላክ አሁን ግን አለ። በዚህ ዘመን ላይ እግዚአብሔር አምላክ ይሰራል አሁንም። ቆይ አትደረብ
ይሰራል እግዚአብሔር። አትደረቢያታ ነው አትደረቢ። እውቀት ካለሽ በእውቀት መሞገት ነው። አትደረቢ ነው ይሰራ ይሰራል። ከክፍሉ የምንማረው ነገር ምንድነው? ከክፍሉ የምንማረው ነገር ጻድቃን ቅዱሳን ሊሞቱ ይችላሉ። በእነሱ ግን የሚሰራ አምላክ ቀጣይ ተአምራትን የሚያደርግ አምላክ ነው። ኤልሳ ሰውን ማስነሳት ቢችል ኖሮ ራሱን ያስነሳ ነበረ። ኤልሳ ራሱን አላስነሳም። አንቀላፍቷል፣ ሞቷል፣ አክትሞለታል። አጥንት ነው የቀረው። ይሄ ኢንሲደንት አጋጣሚ ነው፣ አለቀ። በኤልሳ ላይ የሚሰራ አምላክ አሁን ግን አለ። በማን ይሰራል? አሁን በእኛ ይሰራል። እግዚአብሔር ይቀጥላል። ማስረጃ አለ ዳኒ? አዎ አለኝ። ለማርያም ነው እንጂ እግዚአብሔር ቃል ማስረጃ የሌለው። አሁን ላይ ላለንማ ለክርስቲያኖች ሰዎች እግዚአብሔር ፈዋሽ አምላክ እንደሆነ ማስረጃ አለን። ይኸው የእግዚአብሔር ቃል እንደዚህ ብሎ ይናገራል። እናንተ ናችሁ እንጂ ማታምኑት፣ እኛማ በደንብ እናምነዋለን። ይኸው የእግዚአብሔር ቃል በግልጽ ይናገራል እንደዚህ ብሎ የአምላክ ቃል በጣም ግልጽ አይደል? አዎ የተጠመቀ እሺ፣ ያመኑትም እነዚህ ምልክቶች ይከተሏቸዋል። ምን ያደርጉ? ያመኑት። ሃሌሉያ። የሞቱት አይልም፣ ስላመነ ሰው ነው እግዚአብሔር የሚናገረው። ማርያም ሞታለች፣ አዎ በቃ ከተመ። አሁን ግን ያመኑት እነኚህ ምልክቶች ይከተሏቸዋል። ይኸው በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። እግዚአብሔር ይባረክ። ማን? አማኝ። አሁን አለን እኛ እኔ ያለው አማኝ ነኝ። እዚህ ያሉን ወንድም እህቶች አማኝ ነን። እግዚአብሔር አሁን በእኛ ነው የሚሰራው። ማርያም ሆይ እያልን አንጮህም። እኛ ምን ስለሆንን? አማኝ ስለሆንን። በማርያም ላይ የሰራው እግዚአብሔር፣ ማርያም ሄዳለች፣ አንቀላፍታለች። አሁን ግን በኔና በሚያሙ ሰዎች ይሰራል እግዚአብሔር። መፈወስ የሚፈልገውን እግዚአብሔር ይፈውሳል። እጃቸውንም በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ይኸው የአምላኬ ቃል። ወደ ሞተ ሰው፣ ወደ ጻድቃን፣ ወደ ፍጡራን ተስፋ እንድናደርግ እግዚአብሔር ቃል ይናገራል? በጭራሽ። እንደውም ጌታ የሚናገረው ያመነ ማን? በማን ያመነ? በኢየሱስ ያመነ። የእግዚአብር ቃል ይሄንን ነው የሚናገረው። ታዲያ በክርስቶስ ኢየሱስ ያመነ ሰው ይሄው ቆይ ልጨርስና ሰጥቻለሁ። በፍጹም እንደዚህማ አታወሪ መታለም። ይሄው እኔ ስለኔ እታለ መስማት አለብሽ። እሺ ቴንክ ዩ ሞዴሬተሮች። ይሄው የእግዚአብሔር ቃል ያም ስለኔ የምታወሪ ከሆነ ስለኛ አሁን ላይ ስላለን አማኞች የምታወሪ ከሆነ ጥቅስ አለን። እግዚአብሔር እንደሚሰራ ይናገራል። ወደ ማርያም ግን ማርያም ፈዋሽና አዳኝ ስለመሆኗ ግን መልስ የለም እታለም። በእግዚአብሔር ቃል ውስጥ መልስ የለም። አይ አለ ማርያም አሁን እንደምትፈውስ እንደምታድን ማስረጃ አለ የምትይ ከሆነ በጥቅሱ ነው የምታወሪ። በቃ አሁን ማስረጃ ነው የምትሰጪ። ልቀበልሽ ነኝ ማስረጃ እታለም። እንዴ ባይዘው እንደኛ ቤት ስርዓት ያለው ዛሬ አልጨረስንም። ዳኒ ለምንድን ነው የምትቀየር? ጨረስነው። ሁለተኛ ነገሥት ላይ አልጨረስንም። ሁለተኛ ነገሥት ላይ ምንድን ነው ያልጨረስነው ጉዳይ? አልሰጠኝም። እዛ ላይ አጥንት ፈወሰ ሲል ፈዋሹ እግዚአብሔር ነው ወይስ አጥንት ፈወሰ አይልም። አጥንት ፈወሰ የሚል ኬት ነው? በቃ አልመለስክልኝም። አጥንት ፈወሰ ያልሽው ኬት አግኝተሽ ነው? አጥንት ስለመፈወሱ ማስረጃ የታለ? አጥንት ፈወሰ የሚለው ዳነ እኮ ዳነ። ፈውስ ማለት እኮ ታዲያ ፈዋሹ አጥንት ነው የሚለው ኬት ነው? ፈዋሹ አጥንት ነው የምትዩ ከኬት ነው? በአጥንቱ ባኖሩት ጊዜ ዳነ ነው የሚለው አይደለ? ፈዋሹ አጥንት ነው ወይ? ፈዋሽ አጥንት አለ ወይ? ያልሽውን አስተካኪያ። አጥንት ፈወሳልሽ። የታለ የፈዋሹ አጥንት? ዳኒ እኔ ጥያቄ ነው እያደመጥኩ። በፍጹም ወይ ተሳስቼ ነው ወይ አትደረቢ። እሺ ፈዋሽ አጥንት ፈወሰ ይላል። እኔ እንደዛ አላልኩም። ቆይ ዳኒ እስኪ እንግባባ። ምን ነው? አይ ተሳስቼ ነው በምልሽ ነው። አጥንት ነው ወይስ እግዚአብሔር ነው የፈወሰው? ከሱ ላይ ነው አልኩኝ እንጂ ሌላ እኔ እግዚአብሔር ነው የፈወሰው። በጣም በቃ እሱ ነው የምፈልገው። እግዚአብሔር ነው የፈወሰ። ተሳስተሽ አጥንት ፈወሰ እንዳትዪ።
አጥንት አላልኩም። ሰው እየሰማሽ አላልኩም። እንዴት አይነት ክደት ነው? አጥንቱ ፈወሰ አሁን ስትይን አልነበር? እንዴት አለም ያቁስ ወይ አረጋጭ ያቀን ያቀረብኩት አይዞሽ ታለ አይዞሽ ታለ አይዞሽ የሚፈውስ አጥንት የለም። እሺ ቀጥይ ወደ ጥያቄሽ። እሺ ወደ ቆይ ለኔ ስጠኛ ከሱ ቁሜ ላብራራ ትንሽ ይሄው ሰጠሽ። እሺ በቃ አሁን ስለ ኤልሳ አጥንት ነው። እግዚአብሔር አምላክ እንግዲህ በቅዱሳን አሁን ራስን ስላመንክበትኝ አዎ እግዚአብሔር አሁንም ይሰራል ብለህ አምነሃል። ስላመንክ አመስግኛለሁ። ምክንያቱም እግዚአብሔር በኤልሳ ላይ አድሮ ፈዋሹ ከሱ ላይ እግዚአብሔር ነው እንጂ ኤልሳ አጥንት አይደለም የፈወሰው። ግን ፈዋሹ በማን ላይ አድሮ ነው? በኤልሳ አድሮ የሚል ማስረጃ አስጪኝ። ራስን እኮ ስታብራራው ነበር። አሁን በኤልሳ ላይ አድሮ በኤልሳ አድሮ አላልኩም። በኤልሳ አድሮ የሚል ማስረጃ እንጂ ታለ ኤልሳና አጥንቱን ለይ መጀመሪያ። ምን ሆነ? ኤልሳ ሌላ አጥንቱ ሌላ። ለማመን ነው አይደለ? በቃ አንቺ ማስረጃ ስትጠየቂ ምን ላለማመን ነው ትያለሽ? ማስረጃ እኮ ነው የጠየቅኩሽ። አንቺን እኮ ነው የጠየቅኩሽ። ምንድነው ወደ እኔ የምትከፊው? በኤልሳ አድሮ የሚለው የቱ ጋር ነው? ይኸውልህ ከሱ ላይ እንግዲህ ኤልሳ ፈወሰ ብለህ አስረዳኝ። ኤልሳ ፈወሰ ብለህ ነው የምታምነው? እኔ ለምን አስረዳሻለሁ? ስጠይቅሽ ለምን ነው ማስረዳሽ? ነው ይሄ ጥያቄ ነው። ቅድም አስረድቼሻለሁ። በኤልሳ አድሮ ብለሻል። በኤልሳ ያደረው የቱ ጋር ነው እግዚአብሔር? እና ፈዋሹ ከሱ ላይ ማን ነው? በኤልሳ የታለ? በኤልሳ አደረ የሚለው የታለ? ቃል በቃል አደረ ማለት ነው የምትፈልገው? ፈዋሽ ከሱ ላይ ማን ነው? በሐሰት ላይ ቤተ እምነትሽን ስለመሰረትሽ ነው አታለም። በኤልሳ አድሮ አይልም። ቆይ አንዴ አትደረቢ። በቃ ከሌለሽ መልስ መስማት አለብሽ። በኤልሳ አድሮ አልሽ፣ ውሸት። በኤልሳ አላደረም። ኤልሳ ሞቷል። እግዚአብሔር በኤልሳ ያደረበት የሚል ጥቅስ የለም። ኤልሳማ ኦልሬዲ ሞተ እኮ አለሽ ቃሉ። እግዚአብሔር እዚህ ጋር የተጠቀመው በኤልሳ ነው አይደለም። መጽሐፉ እኮ ግልጽ ነው። የኤልሳ አጽም ነው የሚለው፣ የኤልሳ አጥንት ነው የሚለው። አጥንትና ኤልሳ ለዩ እንጂ ጋይስ። እግዚአብሔር አዎ በአህያም ተጠቅሟል። እግዚአብሔር በአጽምም ተጠቅሟል። እግዚአብሔር በልብስም ሊጠቀም ይችላል። እግዚአብሔር ማዳን ሲፈልግ በፈለገው ነገር ይጠቀማል። ተጠቅሞ መጽሐፍ ቅዱስ ላይ እናገኘዋለን። አለቀ። አሁን ግን ኤልሳ አይደለም እግዚአብሔር አሁን ኤልሳን አይደለም የተጠቀመው። ኤልሳማ ሞተ እኮ አለሽ። ይሄው ቃሉ። አሁን እግዚአብሔር የተጠቀመው ኤልሳ ከሞተ በኋላ ምኑን ነው? የኤልሳን አጥንት። አየሽ ቃሉ ነው። በዚህ በመጽሐፍ ቅዱስ ላይ ተአምራቶች ላይ ተነስርቶ ግን ዶክትሪን ይመሰረታል አይመሰረትም? ምን ማለት ነው? በተአምራት ላይ ቤተክርስቲያን ዶክትሪን አትመሰረትም። ተአምራት ማለት የአንድ ቀን ኢንሲደንት ወይ ደግሞ ተአምር አድራጊው እንደፈለገ የሚሰራበት ሞመንት ነው፣ የሚደገም አይደለም። ለዚህ ነው ይሄ የኤልሳ አጥንት ከዚህ ቀን በኋላ በመጽሐፍ ቅዱስ ውስጥ አንድም መቃብሩን የነካውን የእሱን ሬሳ አስነሳ የሚል ትምህርት የለም። አየ ፕሪንሲፕል አይወሰድም። ከዚህ ትምህርት አይወሰድም። ከዚህ ዶክትሪን አይመሰረትም ስለማይደገም። ከዚህ ውስጥ የምትወስደው ትምህርት ምንድነው? እሱ እግዚአብሔር አምላክ አገልጋዮቹ እንኳን ቢሞቱ ታምርን በማድረግ የሚቀጥል አምላክ መሆኑን ነው የምትረዳው። ሰዎቹማ አከተመላቸው። አንቺ ግን ዶክትሪን እዚህ ላይ መስርተሻል። ዶክትሪን አይመሰረትም። በታምራት ላይ ዶክትሪን አይመሰረትም። እሺ እግዚአብሔር በኤልሳ ላይ አላደረም፣ በኤልሳ ላይ አደረ የሚል ትምህርት የለም። እግዚአብሔር በኤልሳ አጽም ተጠቅመዋል ነው የሚባለው። ማን ነው እግዚአብሔር ነው? ለምን ቃል በቃል ተጠቅሟል የሚል ማስረጃ የኤልሳን አጥም ተጠቅሞ አዳነ የሚል ማስረጃ ልክ እንዳንተ ቃል በቃል የተጻፈ ስጠኝ። እሱ ላይ ያለም ተጠቅሟል የሚል ይሄው ላስረዳሽ አታለ። በጣም ቀላል እኮ ማስረዳት አይፈልግም። እንዳንተ ቃል በቃል ላስረዳሽ አታለ። ላስረዳሽ ተጠቅሞ ጸሐፊው ሲጽፍ ቆይ አንዴ ስሜት ያቱኝ እኔ ሳወራ አትደረብ ይባይዘው። ጸሐፊው ሲጽፍ እየጻፈ ያለው ምንድነው? እሱ ነው ስለሞተ ሰው ነው እየጻፈልን ያለው። ምን አድርጓል? ድብና አድርጎ ሞቷል። ኤልሳ ሞቷል። ኦኬ ሞቷል። ኤልሳም በራሱ ማድረግ የሚችል አካል ነው የለም። አጥንት ይለናል። አጥንት በራሱ መፈወስ ይችላል አይችልም? እንግዲያውስ የሆነ ፈዋሽ አካል አለ ማለት ነው። ኤልሳ እንዳቲ ኤልሳ በራሱ የሞተ ሰው ነው። ለራሱ ሞትን ጥጥት አድርጓል። ይሄው አንቀላፍቷል። እንደውም አጽሙ ብቻ ነው የቀረው፣ ባጥንት ነው የቀረው። ስለዚህ አሁን ፈዋሽ የሆነ አካልን ትፈልጊያለሽ ማለት ነው። ማን ነው ፈዋሹ ብለሽ መጽሐፉን ስታነቢ እግዚአብሔር እንደሆነ ትረጃለሽ። አለቀ።
ስለዚህ የተጻፈልን የሞተ ራሱ የሞተ ማዳን የማይችል አዳኝ አለ እያለ አይደለም። በእነሱ ላይ ግን የሚሰራ ፈዋሽ አለ፣ አዳኝ አለ ነው የሚለው መጽሐፉ። ይህንን ሀሳብ ነው የምትረጁ። ጊዜ ከዚህ በላይ ማባከን የለብንም። ከታች ነው ስሚ፣ ይሄው ነው።